ሚስጥር ተልኮልኛል። የእንዳልክን አድርሱለት። የት እንደሆነ ምን እንደሆነ እንዳልክና ና ጉድን ስማ። ቅረጹቴን ይኸውልህ እንዳልክ የሚባለው ለሆዱ ያደረሰው ምን ተወልዶ ያደገው አርባ ምንጭ ዙሪያ ምዕራብ አባያ ነው። ምዕራብ አባያ ይባላል። እናትና አባቱ ከዚህ በፊት ትንሽ ቆየት ብሎ እብድ ሴት ደፍሮ አስወልደዋል። ማ እንዳልክ በገንዘብ ተሸፋፍኖ እንዳመለጠ ነው ማቀው እና ከዚህ በፊት እኔ የእናቶች ጋር መድረስ አልፈልግም፣ የአረቄ ብርዳ ስላለ ክፈል እያሉ ነው። እብድ ሴት ደፍሮ አስወልደዋል። እንዳልክ ዋሽቻለሁ። ተወልደ ያደክበት ቦታ እኔ አላውቀውም። እዚህ ነው የነገሩኝ። አርባ ምንጭ ያደገው በአርባ ምንጭ ዙሪያ ምዕራብ አባያ የሚባል ቦታ ነው። ምዕራብ አባያ የሚባል ቦታ ላይ ነው ያደግሽው። እብድ እንደው ሰው ጠፍቶ እብድ ደፍረ ታስወልዳለህ? እብድ እብድ ከእብድ ነው የወለድሽው እንዳልክ። ለዚህ ነው እብድ የምትጫወተው። ለካ እኔ ግራ ገብቶኝ ነበር። እብድ የምትጫወተው ለካ እብድ ደፍረ ነው ለካ። እኔ ሌላ መስሎኝ ነው። እና ሌላው ምንድን ነው አጠገብ ያሉ ፕሊዝ ጥርስህን ቦርሽ፣ ስታወራ ምራቅ ትተፋለህ አሉ እና አብዛኛው ሰው አጠገብ አይቀመጥም። ስለዚህ እብድ አስወልደ በገንዘብ ተሸፋፍኖ ነው ያመለጥከው። ይሄንን ነገር ተደርሰንበታል። እብድ የሚደፍር ነው ይሄ ሰውዬ እና ይሄ ነው ታሪኩ። እንዳልክ አየቀሌት በራስ ጊዜ ቀሌት ውስጥ ገባ። እኔ የተወለድክበትን ቦታ አላቅም፣ ያደግክበትን አላቅም። ጉድ ወጥቶልሃል። ተግባባን? እንዲያውም አንዴ ቲቪ ላይ ሆነ የሰራው ቪዲዮ አለ፣ እጅግ አስቀያሚ ቪዲዮ። ዛሬ እንደዚህ እኔ ቃሉን አልጠቀመው ዛሬ ስሸጉር ነው ያደርኩት ብለን ላይቭ ላይ ያልሆነ መስሎ ተቀርጸ ነበር። ቆሻሻ ሰውን አንተ አስመሳይ። ስለዚህ በቅርብ ሰላም የሚሉ ሰዎች አሉ፣ እንዳትረሳ እየነገርኩ ነው። ማን አባቱ ምናምን ያልከው ኢትዮጵያ ስንት የመረረው ሰው አለ። ስንት በአንተ የአንቺ ጉራሽን የሚያበርድልሃል። አንቺን የምታል ድመት ያሳያል የኢትዮጵያ ሕዝብ። ኤኒዌይስ የኔዎቹ ክበሩልኝ። ስለዚህ እንዳልክ አንቺ አሁን እስር ቤት ያስገብተው ካስፈራሮች በኋላ ዝም ማለት እኮ ይቻላል። ፖለቲካ አልሰራም ማለት ትችላለህ። ማንም የኦሮሞን ሕዝብ አይጠላም፣ በፍጹም አይጠላም። ከፍለኝ አልጠላውም፣ ምክንያቱም ሕዝቤ ነው። ኦሮሞ ኢትዮጵያዊ ነው። ኦሮሞ ፍቅር አለው በጣም ሕዝብን ያከብራል። የኦሮሞ ፖለቲካ ነው አደገኛ ፖለቲካ። የበሰበሰ የ70 ዓመት የዘረኝነት ፖለቲካ ይዞ መጥቶ ኢትዮጵያን አገማት፣ አቆሸሻት። ኢትዮጵያዊነትን ከኢትዮጵያዊነት ውስጥ እንዲወጣ የሚሰራ ቆሻሻ ፖለቲካ ስለሆነ ባናታችሁ ተክለን ኢትዮጵያዊነትን ከፍ እናደርጋለን። አልኩ እኮ ዮኒ ማኛን የከፈለ ካለ ብልጽግና ናውጣ፣ ዶክመንቱን ይዘና በደስታ እኔ ልዋረድ። አምጣ ብራው። ዮኒ ማኛ ተከፍሎታል። ዮኒ ማኛ በዚህ ወጥቶ አምጣ በመረጃ አንድ መረጃ ዮኒ ማኛ ጋር ያወጣ። ለዛ ነው ገባ። እርምጃዎች በጣም ጥንቃቄ ያላቸው ናቸው። አሁንም የማወራው ኦሮሞነትን መውደድ ወደፊትም የምወደው ማህበረሰብ ነው። ፖለቲካችሁ ግን በጣም በዘረኝነት የጠለሸ። ኢትዮጵያ ተሰጣችሁ፣ ስለ ኢትዮጵያ አይደለም እያወራችሁ ያላችሁት። ኢትዮጵያን የሚገፋ ብልጽግና ኦሮሞ እንደሆነ አሳያችሁ። ብልጽግና ትግራይ እንደማይወክል አየን፣ አማራ እንደማይወክል አየን፣ ወደፊት ደቡብን እንደማይወክል እናያለን።
ሶማሌን ኦብቪየስሊ አይወክልም። አማራን ሶማሌና ጉራጌን ትግሬና አማራን ኦሮሞና ትግሬን በማጋጨት ቢዚ የሆኑ ሰዎች አሉ። አርቲስቶች ኑ ግቡና የህዝብ ለህዝብ ግንኙነቱን አጠናክሩ። የማንም ውርጋጥ ጡረተኛ የዶላር ለቃቃሚ ህዝብን ከህዝብ አጋጭ ማንም መብት አልሰጣችሁ። አርቲስቶች አርቲስት በባህሪው ህዝብና ህዝብ ነው የሚያገናኘው። አርቲስቶች ኑ ግቡ፣ ኑ ቲክቶኩን ተቆጣጠሩት፣ ህዝብን ከህዝብ አገናኙ፣ አዋዱ፣ አስታርቁ፣ አፋጥሩ። ፖለቲከኛና አክቲቪስት የደም ወዳጅ ነው። ደም ነው የሚያቃባው፣ ህዝብን ከህዝብ ነው የሚያጋድለው። ኦርቶዶክስን ከጴንጤ ሙስሊምን ከኦርቶዶክስ ሙስሊምን ከጴንጤ የሚያጋጭ ነው አክቲቪስት። የሶሻል ሚዲያ ጡረተኛ ሌባ የሌባ ልጆች ናቸው የበዙት። አርቲስቶች ኑ ግቡ ቲክቶክ ላይ ህዝብና ህዝብን አስታርቁ፣ ህዝብና ህዝብን አገናኙ። ዝም ያላችሁ አርቲስቶች ኑ ውጡ። እናንተ የህዝብ ድምፅ ናችሁ። እናንተ ህዝብን በማግባባት በማስታረቅ ነው የምትገናኙት። አርቲስቶች አርፍደናል፣ አይናው ልምጣ ግን አልዘገየንም። ኑ አርቲስቶች ኑ ግቡ ቲክቶክ ላይ። የማንም ቲክቶከር ዛሬ ጴንጤ ነገ ኦርቶዶክስ ከነገ ወዲያ ኦሮሞ ዛሬ አማራ ቀጣይ ሶማሌ ቀጣይ ጅጅጋ የሆነ የማንም ቲክቶከር አፉን እየከፈተ ህዝብን እንደ ህዝብ አማራን እንደ አማራ ኦሮሞን እንደ ኦሮሞ ሶማሌ እንደ ሶማሌ ኦርቶዶክስ እንደ ኦርቶዶክስ ሙስሊሙ እንደ ሙስሊም መስደብ መብት የለውም። አርቲስቶች ኑ ግቡና ህዝብን እንደ ህዝብ አገናኙ፣ አስታርቁ። ፖለቲከኞች አትራፊ ናቸው። አክቲቪስቶች የደም ጥማተኞች ናቸው። ህዝብን ዘንድ እንደ ህዝብ እንዲጋደል ነው የሚፈልጉት። ሰው እንደ ሰው እንዲሞት ነው የሚፈልጉት። እንደዚህ አይነት ነገር የሚያደርጉ ሰዎችን ማስቆም አለብን። እኔ እንዳልካቸው ዘነበ ዘካርያስ ዶክሌ ዶርዜው ነኝ። ከዚህ በኋላ ራሳችሁን ቲክቶክ ላይ የአማራ ተወካይ የኦሮሞ ተወካይ አድርጋችሁ ህዝብን የምትሰድቡ ቋንቋ የምትሰድቡ ሃይማኖት የምትሰድቡ ሰዎች ጊዜያችሁ አብቅቷል። አትቆዩ። I'm back. It's me እንዳልክ። ማንም ናችሁ አርቲስቶች ሪከርድ አሉ ላኩላችሁ። ለአርቲስቶች ተመለሱ። ኑ አርቲስቶች እናንተ ስለሌላችሁ ነው የማንም እየፈነጨ ማንም ራሱ እንዳይለኛ በቃ አራተኛ መንግስት ላይ ምናምን እያለ ይሄ የማክዶናልድ በርገር ጡረተኛ ሁላ ጡረተኛ አገር ግባት ስትሉ አይገባም። የሀገሪቱን የእንጀራ ሁኔታ አያውቅ፣ የጤፍ ዋጋ አያውቅ፣ የዘይት ዋጋ አያውቅ። እንዴ ቁጭ ብሎ ሀገር ህዝብና ህዝብ ማጋጨት፣ ቁጭ ብሎ ጊፍት ስለሰጠው አማራን መስደብ፣ ቁጭ ብሎ ጊፍት ሲሰጠው ኦሮሞን መስደብ፣ እሬቻን መስደብ። ማን አባ መብት ሰጠ? ማን አንተ? አባቴ የኔ ጌታ እንዳልካቸው ነኝ። እንዳልካቸው ዘነበ ዘካርያስ ዶክሌ ነኝ። አዎ መሀል አዲስ አበባ ነው የምኖረው። ሳዚ ጌቶና ተንከለ ዶርዜ ኡጉና ጋይዛይዞ ኮንቼና 40 ሳንዶ ቡይላ ሰላም ያርግልን ሀገራችን። ይብሬን ሰላም ያርግልን። በጣም ካጣፈው ከንግግሬ ካስቀየምኳችሁ በጣም ይቅርታ። ግን ከዚህ በኋላ አባቴ አይሰራም። የት አካባቢ? ቦሌ መድኃኒዓለም ጀርባ ምንድነው? ቲክቶክ ላይ እንዳይለኛ ምዝብ ቦሌ መድኃኒዓለም ጀርባ አዲሱ በእምነት አካባቢ ነው ቤቴ፣ ሰፈሬ፣ መኖሪያ። ምንድነው የምትሉ? ይኸው ስንት ዓመት 6 ዓመት ሆነኝ እኮ። ምንድን ናችሁ? ምንድነው ቁያ ምንድነው የምታስፈራሩት? እዚህ መጣችሁ